ሰላም ሰላም ወደ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተማማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ከዘመዶቻችሁ ጋር ቻት ስትደራረጉ ስትጠጣፉ፣ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲብ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውሉን መማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬ ትምህርት እገባለሁ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ረዣዥም አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ እንቀይራለን የሚለውን አብረን የምናይ ይሆናል። እስከ መጨረሻው ድረስ ተከታተሉኝ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። ኦኬ፣ እዚህ ጋር ርዕሱ ምን ይላል? ረዥም አረፍተ ነገሮችን መጻፍ ይላል። ረዥም አረፍተ ነገሮችን መጻፍ። ኦኬ፣ ልጀምር። ንጽህናን አለመጠበቅ ለበሽታ ያጋልጣል። ንጽህናን አለመጠበቅ ለበሽታ ያጋልጣል የሚለውን ይህን ረዥም አረፍተ ነገር እንዴት አድርጌ ወደ አማርኛ በእንግሊዝኛ እንደምቀይረው ላሳያችሁ። ኦኬ፣ ንጽህናን አለመጠበቅ ለበሽታ ያጋልጣል። ንጽህናን አለመጠበቅ ለበሽታ ያጋልጣል። ን ኤንና ኤን እጠቀማለሁ። ጽ ቲና ኤስን፣ ና ኤንና ኤን፣ ን ኤን እንጠቀማለሁ። ንጽህናን አ ኤን እጠቀማለሁ። ለ ኤልኢ፣ መ ኤምኢ፣ ጠ ቲኢ፣ በ ቢኢ፣ ቅ ኬን እጠቀማለሁ። አለመጠበቅ ለ ኤልኢ፣ በ ቢኢ፣ ሽ ኤስና ኤች፣ ታ ቲና ኤ፣ ለበሽታ ያ ዋይና ኤ፣ ጋ ጂና ኤ፣ ል ኤልን እጠቀማለሁ። ጣ ቲና ኤ፣ ል ኤልን እጠቀማለሁ። ያጋልጣል። ምን ይላል? ንጽህናን አለመጠበቅ ለበሽታ ያጋልጣል። ኦኬ፣ ንጽህናን የሚለው እንደዚህ ጣፍኩኝ። አለመጠበቅ የሚለው እንደዚህ ጣፍኩኝ። ለበሽታ የሚለው እንደዚህ ጣፍኩኝ። ያጋልጣል የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ ንጽህናን አለመጠበቅ ለበሽታ ያጋልጣል ይላል። ኦኬ፣ ቀጣይና ሁለተኛው ደግሞ ዓላማ የሌለው ሰው ነገን አያስብም። ዓላማ የሌለው ሰው ነገን አያስብም የሚለውን እንዴት እንደምቀይረው ላሳያችሁ። ኦኬ፣ አማርኛውን አንድ ልድገመው። ዓላማ የሌለው ሰው ነገን አያስብም። ዓላማ የሌለው ሰው ነገን አያስብም። አ ኤን እጠቀማለሁ። ላ ኤልና ኤን፣ ማ ኤምና ኤን፣ ዓላማ የ ዋይ፣ ሌ ኤልኢ፣ ለ ኤልኢ፣ አሁንም ው ደብሉን እጠቀማለሁ። የሌለው ሰ ኤሲ፣ ው ደብሉን እጠቀማለሁ። ሰው ነ ኤንኢ፣ ገ ጂ፣ ን ኤን እንጠቀማለሁ። ነገን አ ኤን እጠቀማለሁ። ያ ዋይ እና ኤ፣ ስ ኤስ እንጠቀማለሁ። ብ ቢን እጠቀማለሁ። ም ኤም እንጠቀማለሁ። አያስብም ምን ይላል? በአንድ ላይ ዓላማ የሌለው ሰው ነገን አያስብም ይላል። ኦኬ፣ ዓላማ የሚለው እንደዚህ ጣፍኩኝ። የሌለው የሚለው እንደዚህ ጣፍኩኝ። ሰው የሚለው እንደዚህ ጣፍኩኝ። ነገን የሚለው እንደዚህ ጣፍኩኝ። አያስብም የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ ዓላማ የሌለው ሰው ነገን አያስብም። ኦኬ፣ ቀጣይ ደግሞ በፍቅር መካከል ጥላቻ ግድ ነው። በፍቅር መካከል ጥላቻ ግድ ነው የሚለውን ይህን ረዥም አረፍተ ነገር እንዴት እንደምቀይረው ላሳያችሁ። ኦኬ፣ በፍቅር መካከል ጥላቻ ግድ ነው። አማርኛው ልድገመው አንዴ። በፍቅር መካከል ጥላቻ ግድ ነው። በአንድ ላይ ይላል በፍቅር መካከል ጥላቻ ግድ ነው ይላል። በቢናይ፣ ፍ ኤፍ ናይን እጠቀማለሁ። ቅ ኬ ናይን እጠቀማለሁ።
ር አር እንጠቀማለሁ። በፍቅር መ ኤምኢ ካ ኬናኤ ከ ኬይ ል ኤል እንጠቀማለሁ። መካከል ጥ ቲናኤ ቅርታ ቲናይ ላ ኤልናኤ ቻ ሲኤች ጥላቻ ግ ጂ እንጠቀማለሁ። ድ ዲ እንጠቀማለሁ። ግድ ነ ኤኒ ው ደብል እንጠቀማለሁ። ነው ምን ይላል? በፍቅር መካከል ጥላቻ ግድ ነው ይላል። ኦኬ በፍቅር የሚለው እንደዚህ ጣፍኩኝ። መካከል የሚለው እንደዚህ ጣፍኩኝ። ጥላቻ የሚለው እንደዚህ ጣፍኩኝ። ግድ የሚለው እንደዚህ ጣፍኩኝ። ነው የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ በፍቅር መካከል ጥላቻ ግድ ነው ይላል። ኦኬ ቀጣይና የመጨረሻው አረፍተ ነገር ደግሞ የወጣትነት ዘመንን በአግባቡ መጠቀም አለብን ይላል። ኦኬ የወጣትነት ዘመንን በአግባቡ መጠቀም አለብን። የወጣትነት ዘመንን በአግባቡ መጠቀም አለብን። አንድ የአማርኛው ልድገመው። የወጣትነት ዘመንን በአግባቡ መጠቀም አለብን። አማርኛው በአንድ ላይ ይላል የወጣትነት ዘመንን በአግባቡ መጠቀም አለብን ይላል። የዋይናይ ወ ደብሊዊ ጣ ቲናዬ ት ቲን እጠቀማለሁ። ነ ኤኒ ት ቲን እጠቀማለሁ። አሁንም ን ኤን እንጠቀማለሁ። የወጣትነት ዘ ዜዲ መ ኤምኢ ን ኤን እንጠቀማለሁ። ዘመንን በቢኢ አ ኤን እጠቀማለሁ። ግ ጂን እጠቀማለሁ። ባ ቢኤ ቡ ቢናዩ በአግባቡ መ ኤምኢ ጠ ቲኢ ቀ ኬይ ም ኤምን እጠቀማለሁ። መጠቀም አ ኤን እጠቀማለሁ። ለ ኤሊ ብ ቢን እጠቀማለሁ። ን ኤን እንጠቀማለሁ። አለብን ምን ይላል? የወጣትነት ዘመንን በአግባቡ መጠቀም አለብን ይላል። ኦኬ የወጣትነት የሚለው እንደዚህ ጥፋለሁ። ዘመን የሚለው እንደዚህ ጥፋለሁ። በአግባቡ የሚለው እንደዚህ ጥፋለሁ። መጠቀም የሚለው እንደዚህ ጥፋለሁ። አለብን የሚለውን ደግሞ እንደዚህ ጥፋለሁ ማለት ነው። ስለዚህ በአንድ ላይ የወጣትነት ዘመንን በአግባቡ መጠቀም አለብን ይላል። ረዣዥም አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ እንቀይራለን የሚለውን ለማየት ሞክረናል ማለት ነው። ንጽህናን አለመጠበቅ ለበሽታ ያጋልጣል። ይሄው እንደዚህ ጣፍኩኝ። ንጽህናን አለመጠበቅ ለበሽታ ያጋልጣል። ዓላማ የሌለው ሰው ነገን አያስብም። ይሄው ዓላማ የሌለው ሰው ነገን አያስብም። እንደዚህ ጣፍኩኝ። በፍቅር መካከል ጥላቻ ግድ ነው። እንደዚህ ጣፍኩኝ። የወጣትነት ዘመንን በአግባቡ መጠቀም አለብን። ይህም እንደዚህ ጣፍኩኝ ማለት ነው። የወጣትነት ዘመንን በአግባቡ መጠቀም አለብን። ስለዚህ እናንተም ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ሁሌም እንደምላችሁ ትንሽ ሊከብድና ጊዜ ሊወስድ የሚችል ኖርማል እንግሊዝኛው ነው እንጂ አማርኛ በእንግሊዝኛ አያስቸግርም፣ ቀላል ነው። በተለይም ደግሞ አማርኛ ማንበብ መጻፍ ለምትችሉ ልጆች የአንድ ወር፣ የሁለት ወር፣ የሶስት ወር ትምህርት ስለሆነ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር የምትፈልጉ ልጆች ካላችሁበት ቦታ ሆናችሁ እኛ ትምህርቱን ኦንላይን በኢሞ፣ በዙም፣ በፌስቡክ፣ በቴሌግራም፣ በጉግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሩን ደውልን መማር እንችላለን ማለት ነው። እስከ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለሁ። ቴንኪው